የሰበር መዝገብ ቁጥር 110040 መዝገቡን መርምረን የሚከተለውን ፍርድ ሰጥተናል። የሰበር መዝገብ ቁጥር 110040 መዝገቡን መርምረን የሚከተለውን ፍርድ ሰጥተናል። ፍርድ: ይህ ጉዳይ ውርስ ጥያቄን የሚመለከት ነው። አመልካቾች ለአዲስ አበባ ክፍለ ከተማ የመጀመሪያ ደረጃ ፍርድ ቤት ባቀረቡት የአያታቸው ወይዘሮ ደብረ ወርቅ ኃይለ ሚካኤል ወራሽነት ይረጋገጥልን በማለት አቅርበዋል። የአባታቸው ሻለቃ አክሎግ አድማሱ ወራሽነት ያረጋገጡ ሲሆን የወላጅ አባታቸውን እናት ወራሽነት ለማረጋገጥ የቀረበ አቤቱታ ነው። ወላጅ አባታቸው በ1981 ዓ.ም ከዚህ ዓለም በሞት የተለዩ ሲሆን አያታቸው ወይዘሮ ደብረ ወርቅ ሀብተ ሚካኤል የሞቱት ደግሞ በ1978 ዓ.ም ነው። በመጀመሪያ የተመለከተው ፍርድ ቤትም አያታችሁ ከአባታችሁ ቀድመው የሞቱ ስለሆነ ተተኪ ወራሾች ልትሆኑ አትችሉም በማለት ብይን ሰጥተዋል። በዚህ ብይን ባለመስማማት አቤቱታቸውን ለአዲስ አበባ ከተማ ይግባኝ ሰሚና ለሰበር ሰሚ ችሎት ቢያቀርቡም ተቀባይነት ሳያገኝ በትዕዛዝ ሰርዘውታል። የሰበር አቤቱታው የቀረበው ይህንኑ የበታች ፍርድ ቤቶችን ውሳኔን በመቃወም ለማስለወጥ ነው። የአመልካቾች ተወካይ የካቲት 10 ቀን 2007 ዓ.ም በጻፉት የሰበር አቤቱታ በበታች ፍርድ ቤቶች ብይን ትዕዛዝ መሰረታዊ የሆነ ሕግ ስህተት ተፈጽሟል የሚሉባቸውን ምክንያቶች ዘርዝረው አቅርበዋል። ይዘቱም በአጭሩ ወላጅ አባታችን እናቱ ከሞቱ ጀምሮ እስከ ሞተበት ጊዜ ድረስ በህመም ላይ እንደነበር ለስር ፍርድ ቤቶች አስረድተን እያለን የአያታችሁ ወራሽነት አታረጋግጡም መባሉ ከፍተኛ የህግ ስህተት ያለበት ነው። ወላጅ አባታችን ለ3 ዓመታት የአልጋ ቁራኛ ሆኖ የእናቱን ወራሽነት ሳያረጋግጥ ቢቀርም አመልካቾች ተተኪ ወራሾች የአያታችን ወራሽነት የሚከለክለን አንዳችም ህግ የሌለ በመሆኑ የስር ፍርድ ቤቶች የሰጡትን ብይንና ትዕዛዝ በመሻር የአያታቸውን ወራሽነት እንዲረጋገጥላቸው አቤቱታቸውን አቅርበዋል። የአመልካቾቹ የሰበር አቤቱታ ተመርምሮ ተተኪ ወራሾች ሊሆኑ አይችሉም በማለት የተሰጠ ብይን ከፍትሐ ብሔር ህግ ቁጥር 830 831 ህዝባር 3 844 እና 839 አንጻር ለመመርመር በሰበር ችሎቱ ሊታይ ይገባዋል መባሉ ሊቀርብ የቻለው የጉዳዩ አመጣጥ ባጭሩ ከላይ እንደተገለጸው ሲሆን ይህ ችሎት የሰበር አቤቱታ ከቀረበበት ብይንና አግባብነት ካላቸው የህግ ድንጋጌዎች ጋር በማገናዘብ በሚከተለው መልኩ መርምሮታል። የአመልካቾች ጥያቄ ወላጅ አባታቸውን ተክተው የአያታቸው ወራሽነት እንዲረጋገጥላቸው ነው። የስር ፍርድ ቤቶች ደግሞ ተተኪ ወራሾች ልትሆኑ አትችሉም በማለት ብይን ሰጥተዋል። የፍትሐ ብሔር ህግ ቁጥር 842 ህዝባር 3 ስር እንደተመለከተው የሟች ልጆች የመጀመሪያ ደረጃ ወራሾች ሲሆኑ ልጆቹ ቀድመው ከሞቱና ወደ ታች የሚቆጠር ተወላጅ ትተው ከሆነ ተወላጆቹ ወላጆቻቸው ተክተው ሟቹን እንደሚወርሱ ያመለክታል። የተተኪ ወራሽነት ተፈጻሚነት ወሰን ወደ ታች የሚቆጥሩ ተወላጆች እንደሆነ መረዳት ይቻላል። ወላጅ አባታቸው የእናታቸው የመጀመሪያ ደረጃ ወራሽ ናቸው። አመልካቾችም የወላጅ አባታቸው የመጀመሪያ ደረጃ ወራሾች እንደሆኑ ከህጉ መገንዘብ ይቻላል። ተተኪ ወራሽ ለመሆን ከፍትሐ ብሔር ህግ ቁጥር 842 በ3 አንጻር ሲታይ የአመልካቾች ጥያቄ የሚያሟላ አይደለም። ምክንያቱም ወላጅ አባታቸው የእናታቸው የመጀመሪያ ደረጃ ወራሽ በመሆኑ የወረሱ ስለሆነ የምትክ ጉዳይ ሊነሳ አይችልም ተብሏል።
በሌላ አነጋገር አመልካቾች አባታቸውን ተክተው አያታቸውን መውረስ የሚችሉት አባታቸው ከአያታቸው በፊት የሞተ እንደሆነ ብቻ ነው። ስለሆነም የስር ፍርድ ቤቶች የሰጡት ብይን ትዕዛዝ መሰረታዊ የሆነ የህግ ስህተት የተፈጸመ ትሆን አልተገኘም። በሌላ በኩል አመልካቾች የሟች አባታቸውን ወራሽነት ስለማረጋገጣቸው ከክርክሩ ስለተረዳን አባታቸው የወረሱትን ንብረት ለመጠየቅ ይህ ውሳኔ አያግዳቸውም ብለናል። በዚህ መሰረት የሚከተለው ውሳኔ ሰጥተናል። የአዲስ አበባ ክፍለ ከተማ ውሳኔ 1 የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 11/1807 ቁጥር 6 ቀን 2007 ዓ.ም የሰጠው ብይን የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት መዝገብ ቁጥር 23073 ጥር 21 2007 ዓ.ም የሰጠው የአዲስ አበባ ከተማ ሰበር ችሎት መዝገብ ቁጥር 23140 የካቲት 2 2007 ዓ.ም የሰጡት ትዕዛዝ በፍትሐ ብሔር ስነ ስርዓት ህግ ቁጥር 348/1 መሰረት በአብላጫ ድምፅ ጸንቷል። በዚህ ፍርድ ቤት የወጡትን ወጪና ኪሳራ ግራ ቀኙ የራሳቸው ይቻሉ። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የልዩነት ሐሳብ የአመልካቾቹ መሰረታዊ አቤቱታ ነጥብ ወላጅ አባታችን ሻለቃ አክሎግ አድማሱ ከወላጅ እናታቸው ከወይዘሮ ደብረወርቅ ሀብተ ሚካኤል በኋላ የሞቱ በመሆኑ አባታችን የነበራቸው እናታቸውን የመውረስ መብት ለእኛ ለሻለቃ አክሎግ አድማሱ ልጆችና ወራሾች የሚተላለፍ መሆኑን ተረጋግጦ ማስረጃ ይሰጠን የሚል መሆኑ ከስር ጀምሮ በሚያቀርቡት ክርክር መገንዘብ ይቻላል። በመሰረቱ ለአንድ ውርስ ወራሽ የሆነ አንድ ሰው ውርሱ ከተከፈተ በኋላ የሞተ እንደሆነ ወራሽነት መብቶች ለእርሱ ወራሾች የሚተላለፍ ስለመሆኑ በፍትሐ ብሔር ህግ ቁጥር 833 ተመልክቷል። ከአውራሹ አስቀድሞ የሞተና ወራሽ ተክቶ መውረስ ቁጥር 844/2 እና ከአውራሹ በኋላ የሞተን ወራሽ ተክቶ መውረስ ቁጥር 833 ላይ የተለያዩ ጉዳዮች ናቸው። በመሆኑ ለአቤቱታው አግባብነት ያለው ፍትሐ ብሔር ህጉ ድንጋጌ ቁጥር 44/2 ሳይሆን 833 ነው። እንዲህ ከሆነ ደግሞ በቁጥር 833 ድንጋጌ መሰረት ከአውራሹ በኋላ የሞተ ወራሽ ተተኪ ወራሾች መሆናቸው ተረጋግጦ ማስረጃ እንዲሰጣቸው አመልካቾች ያቀረቡት የዳኝነት ጥያቄ ተቀባይነት የሚያጣባት ህጋዊ ምክንያት አይኖርም። በመሆኑም አቤቱታ የቀረበበት ውሳኔ ተሽሮ በአመልካቾች አቤቱታ መሰረት ሊወሰን ይገባው ነበር በማለት ስሜ በተራ ቁጥር 2 የተመለከተው ዳኛ ልዩነት ሐሳቤን አስፍሬያለሁ። የማይነበብ የአንድ ዳኛ ፊርማ አለበት። መዝገብ ቁጥር 1135/29 መዝገቡ ተመርምሮ የሚከተለው ውሳኔ ተሰጥቷል። አመልካች ወይዘሮ እቴቱ ከንባውና ኃይሉ ከንባው ከጠበቃው እንደወሰን ሸዋረጋ ጋር የቀረቡ፣ ተጠሪ ወይዘሮ ቀለማ ለማየሁ የቀረበ የለም። ጉዳዩ የውርስ ይገባኛል ክርክር የሚመለከት ሲሆን የተጀመረው የአሁኖቹ አመልካቾች የአባታቸው እናት ማለትም የሴት አያታቸው የሟች ወይዘሮ ላቀች ቸርነት ታፋይ ውርስ እንዲጣራላቸው በአሁኗ ተጠሪ ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት ባቀረቡት አቤቱታ ሲሆን ፍርድ ቤቱም ተጠሪዋን መልስ ከተቀበለ በኋላ ውርሱ ተጣርቶ እንዲቀርብ ትዕዛዝ በመስጠቱ በ1907/26 ዓ.ም የተዘጋጀ የውርስ አጣሪ ሪፖርት ቀርቦ ከመዝገቡ ጋር ተያይዟል። የሪፖርቱ ይዘትም የአመልካቾች አባት አቶ ከንባው ወርቅነህ ሟች እናታቸው የአመልካች አያት ወይዘሮ ላቀች ቸርነት በሞቱበት ጊዜ በህይወት የነበሩ ሆኖ ነገር ግን የእናታቸው ወራሽ መሆናቸው ሳያረጋግጡ ቆይተው የሞቱ በመሆኑ አመልካቾቹ በአባታቸው እግር ተተክተው አያታቸውን ሊወርሱ የሚችሉበት የህግ አግባብ ባለመኖሩ ውርሱን ከእናታቸው ወይዘሮ ላቀች ቸርነት በኋላ ነገር ግን የእናታቸው ወራሽ መሆናቸውን አረጋግጠው በሞቱት ሟች የሸዋ መብራት ወርቅነህ እግር ተተክተው የእኒህ የሸዋ መብራት ወርቅነህ ልጅና ወራሽ የሆኑት ተጠሪ እንዲሁም የወይዘሮ ላቀች ቸርነት ሌላ ወራሽ ካለ እንዲቀርብ አጣሪው ባወጣው ማስታወቂያ ተጠርተው የቀረቡት ወይዘሮ የማርያም ወርቅነህ በጋራ ይወርሳሉ የሚል ነው። በሪፖርቱ ላይ ግራ ቀኙ አስተያየት እንዲሰጡ የተደረገ ሲሆን ፍርድ ቤቱም የአሁኖቹን አመልካቾች አስተያየት ውድቅ አድርጎ የአጣሪውን ሪፖርት በማጽደቅ ውሳኔ ሰጥቷል።
አመልካቾቹ አቤቱታቸውን ለዚህ ችሎት ያቀረቡት የፌዴራል ከፍተኛ ፍርድ ቤት ይግባኙን ዘግቶ በማሰናበቱ ሲሆን የሰበር አቤቱታው ተመርምሮ ለሰበር ክርክር እንዲቀርብ የተደረገ ቢሆንም ተጠሪዋ በምስክሮቹ ፊት መጥሪያ ለመቀበል ፈቃደኛ ሳይሆኑ መቅረታቸው በመሐላ ቃል በመረጋገጡ መልስ የመስጠት መብታቸው ታልፎ ጉዳዩ ለምርመራ እንዲቀጠር የተደረገ መሆኑን መዝገቡ ያመለክታል። የጉዳዩ አመጣጥ እና የክርክሩ ይዘት ከላይ የተመለከተ ሲሆን እኛም የአመልካቾቹ ወላጅ አባት አቶ ከንባው ወርቅነህ ከሟች እናታቸው ወይዘሮ ላቀች ቸርነት የሚያገኙት ውርስ ለአመልካቾች ሊተላለፍ የሚችልበት የህግ አግባብ የለም በማለት በስር ፍርድ ቤቶች የተሰጠው ውሳኔ መሰረታዊ የህግ ስህተት የተፈጸመበት አለመሆኑን መርምረናል። በዚህ መሰረት የአመልካቾች አባት እናት የሆኑት ወይዘሮ ላቀች ቸርነት ታፋይ በሞት የተለዩት 1979 ዓ.ም መሆኑን የአመልካቾች አባት አቶ ከንባው ወርቅነህ የሞቱበት ጊዜ የመዝገቡ ግልባጭ የሚያመለክት ባይሆንም የሞቱት ከእናታቸው ሞት በኋላ ረዥም ጊዜ ቆይተው መሆኑን የተጠሪዋ እናትም የሞቱት በተመሳሳይ ሁኔታ ከእናታቸው ከወይዘሮ ላቀች ቸርነት ሞት ከ24 ዓመታት በኋላ 2003 ዓ.ም መሆኑን የአመልካቾች አባት የሞቱት የእናታቸው ላቀች ቸርነት ወራሽ መሆናቸውን የሚያረጋግጥ ማስረጃ ሳይወስዱ መሆኑን፣ በአንጻሩ የተጠሪዋ እናት የሞቱት የእናታቸው ወይዘሮ ላቀች ቸርነት ወራሽ መሆናቸውን የሚያረጋግጥ ማስረጃ 1997 ዓ.ም ከወሰዱ በኋላ መሆኑን የመዝገቡ ግልባጭ ያመለክታል። እናታቸው በሞቱበት ጊዜ የአመልካቾቹ አባት በሕይወት የነበሩና ወደ ወራሽነት አይገቡም ያልተባሉ በመሆኑ በፍትሐ ብሔር ሕግ ቁጥር 830 ድንጋጌ መሰረት እናታቸውን የመውረስ መብት አላቸው። አንድ ሰው የሞተ እንደሆነ በሞተበት ጊዜ ዋና መኖሪያ ስፍራ በሆነበት ቦታ የሟቹ ውርስ የሚከፈት ስለመሆኑ እና በሟቹ ሞት ምክንያት የሚቋረጡ ካልሆኑ በቀር በውርሱ ውስጥ የሚገኙት የሟቹ መብቶችና ግዴታዎች ለወራሾቹና የኑዛዜ ባለስጦታዎች የሚተላለፍ ስለመሆኑ በዚህ ሕግ በቁጥር 826 የተመለከተ ሲሆን ለአንድ ውርስ ወራሽ የሆነ አንድ ሰው ውርሱ ከተከፈተ በኋላ የሞተ እንደሆነ የወራሽነቱ መብቶች ለእርሱ ወራሾች የሚተላለፍ ስለመሆኑ በቁጥር 833 ተደንግጎ ይገኛል። በመሆኑም ከላይ በተጠቀሰው ቁጥር 833 ድንጋጌ መሰረት የወይዘሮ የሸዋ መብራት ወርቅነህ ድርሻ ወራሻቸው ለሆኑት የአሁኗ ተጠሪ እንደተላለፈው ሁሉ የአመልካቾቹ አባት አቶ ከንባው ወርቅነህ ከእናታቸው ከሟች ላቀች ቸርነት የሚያገኙት የውርስ ድርሻ ለሟች ከንባው ወርቅነህ ወራሾች የሚተላለፍ ከሚሆን በቀር አቶ ከንባው ወርቅነህ በሕይወት እያሉ የእናታቸው ላቀች ቸርነት ወራሽ መሆናቸውን የሚያረጋግጥ የምስክር ወረቀት ባለመውሰዳቸው ብቻ የአቶ ከንባው ወርቅነህ የውርስ ድርሻ ለሌሎቹ የሟች ላቀች ቸርነት ወራሾች እንዲተላለፍ ሊደረግ የሚችልበት ሕጋዊ ምክንያት አይኖርም። በመሆኑም የአመልካቾች አባት ከእናታቸው የሚያገኙት የውርስ ድርሻ ወደ አሁኖቹ አመልካቾች ሊተላለፍ የሚችልበት የሕግ አግባብ የለም በማለት በስር ፍርድ ቤቶች የተሰጠው ውሳኔ ከላይ የተጠቀሱት የውርስ ድንጋጌዎች መሰረት ያደረገ ባለመሆኑ ሕጋዊ ተቀባይነት ሊሰጠው የሚችል ሆኖ አልተገኘም። ከላይ የሰፈረው ትችት እንደተጠበቀ ሆኖ በስር መጀመሪያ ደረጃ ፍርድ ቤት በነበረው ክርክር ተጠሪዋ በአመልካቾቹ ላይ የይርጋ መቃወሚያ አላነሱም። ከመዝገቡ መገንዘብ እንደሚቻለው ወይዘሮ ላቀች ቸርነት ከሞቱት ጊዜ ጀምሮ የአመልካቾች አባት በዚህ የውርስ ቤት ውስጥ ሲኖሩ የነበረ በመሆኑ እና አመልካቾችም እየኖሩ የሚገኙት በዚሁ ቤት መሆኑን የይርጋ መቃወሚያ ሊነሳ የሚችልበት አግባብ የለም። ይህ ብቻ ሳይሆን ውርሱ እንዲጣራላቸው አመልካቾቹ ላቀረቡት አቤቱታ ተጠሪዋ በመጀመሪያ ደረጃ ፍርድ ቤት አመልካቾቹ ከቤት የውርስ ድርሻ እንዳላቸው በማመን ውርሱ ቢጣራ ተቃውሞ የሌላቸው መሆኑን በመግለጽ መልስ የሰጡ መሆኑን መገንዘብ መዝገቡ ያመለክታል። በመሰረቱ የመጀመሪያ ደረጃ ፍርድ ቤት ተከራካሪዎቹ ወገኖች በዝርዝር ባላቀረቡት ወይም በግልጽ ባላመለከቱት ጉዳይ ላይ ፍርድ መስጠት የማይቻል ስለመሆኑ የፍትሐ ብሔር ስነ ስርዓት ሕግ ቁጥር 182/2 በግልጽ ይደነግጋል። በመሆኑም የአመልካቾቹ አባት ከእናታቸው የሚያገኙት የውርስ ድርሻ ወደ አሁኖቹ አመልካቾች ሊተላለፍ አይገባም በማለት በስር ፍርድ ቤቶች የተሰጠው ውሳኔ ከተጠሪዋም ሆነ ከሌላኛው ወራሽ ምንም አይነት ተቃውሞ ባልቀረበበትና ይልቁንም የአመልካቾች የመውረስ መብት በግልጽ በታመነበት
በተፈጸመበት ሁኔታ ጭምር መሆኑን አመልካቾቹን ከውርሱ በማግለል በስር ፍርድ ቤቶች የተሰጠው ውሳኔ በስነ ስርዓት ህጉ የተመለከተውን ክርክር አመራር ስርዓት መሰረት አድርጎ የተሰጠ ነው ለማለት የሚቻል አይደለም። ሲጠቃለል አቤቱታ የቀረበበት የስር ፍርድ ቤቶች ውሳኔ መሰረታዊ የህግ ስህተት የተፈጸመበት እና ሊታረምበት የሚገባው በመሆኑ የሚከተለው ውሳኔ ተሰጥቷል። ውሳኔ 1 በፌዴራል የመጀመሪያ ደረጃ ፍርድ ቤት የተሰጠው ውሳኔ እና በፌዴራል ከፍተኛ ፍርድ ቤት የተሰጠ በትዕዛዝ የጸናው ውሳኔ በፍትሐ ብሔር ስነ ስርዓት ህግ ቁጥር 348 ዓ.ም ህዝባር 1 መሰረት ተሻሽሏል። ሁለተኛ የውርስ አጣሪው 2006 ዓ.ም ባቀረበው ሪፖርት ላይ ተገቢው ማስተካከያ ተደርጎ የሟች ወይዘሮ ላቀች ቸርነት ውርስ ከሆነው በጉለሌ ክፍለ ከተማ ከሚገኘው ቁጥሩ 147 ከሆነው ቤት ውስጥ የአሁኗ ተጠሪ ወይዘሮ ቀለሙ አለማየሁ 1/3፣ ወይዘሮ የማርያም ወርቅነህ 1/3፣ የአሁኖቹ ሁለት አመልካቾች ደግሞ በጋራ 1/3 ድርሻ አላቸው በማለት ወስነናል። እንዲያውቁት የዚህ ውሳኔ ግልባጭ ለስር ፍርድ ቤቶች ይላክ። የማይነበብ የ5 ዳኞች ፊርማ አለበት። መዝገብ ቁጥር 1083/28 ጉዳዩ የውርስ ንብረት ክርክርን የሚመለከት ሲሆን ክርክሩ የጀመረው በኦሮሚያ ክልል ወልመራ ወረዳ ፍርድ ቤት የአሁኑ አመልካች በተጠሪ ላይ በቀረበው ክስ መነሻነት ነው። የክሱ ይዘት ባጭሩ ለክርክሩ ምክንያት የሆነው ይዞታ የሟች አባታቸው አቶ ዋቀዬ ነገአና ወላጅ እናታቸው ወይዘሮ እሼቱ አባላቱ እንደነበረ ወላጅ እናታቸው 2001 ዓ.ም ከዚህ ዓለም በሞት ከተለዩ በኋላ የቤተሰብ አባላት የውርስ ንብረት የማጣራት ስራውን በስምምነት ማከናወን ባለመቻላቸው በፍርድ ቤት በኩል በመዝገብ ቁጥር 20782 ጠይቀው ወራሾች እንዲቀርቡ የሚኖርበት አካባቢ በማስታወቂያ ጥሪ ቢደረግም የቀረበ ሰው እንዳልነበረ የውርስ አጣሪዎች የውርስ ንብረቱን ለይተው የየድርሻቸውን እንዳስረከቧቸው በዚሁ አመልካች ድርሻቸውን 2262 ካሬ ሜትር ይዞታ ሳያርሱት አክርመውት የአሁኑ ተጠሪ ያለ አመልካች ፈቃድ 2004 እና 2005 መሬቱን በማረስ ገብስ የዘራ በመሆኑ መሬቱን ለቆ የሰብል ግምት የ4 ኩንታል ብር 4000 ብር እንዲከፍል እንዲወሰን ዳኝነት ጠይቋል። የአሁኑ ተጠሪ የመጀመሪያ ደረጃ መቃወሚያ ፍሬ ጉዳይም መልስ አቅርበዋል። የአሁኑ ተጠሪ መሬቱን ለ5 ዓመታት የተጠቀሙበት መሆኑ በመግለጽ በፍትሐ ብሔር ህግ ቁጥር 1000/1 መሰረት የይርጋ መቃወሚያ እንዲሁም ጉዳዩ በፍርድ ያለቀ ነው የሚል ክርክር ያቀረበ ሲሆን በፍሬ ጉዳዩ አመልካች ያቀረቡት የውርስ ንብረትና ወራሾችን በግልጽ ያላስቀመጠ እንደሆነ ይዞታ ከተጠሪ እጅ በመውጣት በአመልካች ይዞታ ስር አለመግባባቱን በመግለጽ ክስ ውድቅ እንዲደረግ አመልክቷል። የስር ፍርድ ቤትም በግራ ቀኙን ክርክርና ማስረጃ ከመረመረ በኋላ የይርጋና የጉዳዩን ውሳኔ ያገኘው የሚል ክርክር ሳይቀበል በፍሬ ጉዳዩ ለክርክር ምክንያት የሆነውን የመሬት ይዞታ በተጠሪ እጅ ያለ ስለመሆኑ አልተካደም። የተጠሪ ምስክሮች ይህ የውርስ ንብረት አለመክፈሉን አላየሁም ይበሉ እንጂ በአመልካች የቀረቡ ምስክሮች በሚያሳምን መልኩ አሁን ክርክር ያስነሳው ይዞታ የአቶ ዋቃዬ ነገአ ወራሾች ሀብት ሲከፋፈል ለአመልካች ድርሻቸው የተሰጣቸው ስለመሆኑ ያረጋገጡ በመሆኑ ተጠሪ አመልካች በውርስ ያገኙትን 2666 ካሬ ሜትር በእጃቸው የሚገኘውን እንዲለቁ አመልካች 2004 ዓ.ም ያጡት የ2004 ምርት 4000 እንዲከፈል ወስነዋል። የአሁኑ ተጠሪ በስር ፍርድ ቤት ውሳኔ ቅር በመሰኘት ለፍንፍኔ ዙሪያ የኦሮሚያ ልዩ ዞን ከፍተኛ ፍርድ ቤት ያቀረቡት ይግባኝ ተቀባይነት ባለማግኘቱ ለክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰበር አቤቱታ አቅርበዋል። ፍርድ ቤቱ የግራ ቀኙን ክርክር ከመረመረ በኋላ በውርሱ አጣሪዎች ቀረበ የተባለው ሪፖርት የውርስ ንብረትና ወራሾች በአግባቡ የለየ አለመሆኑን የእያንዳንዱ ወራሽ ድርሻ ተለይቶ ባልተወሰነበት ፍርድ ቤትም የቀረበለትን ሪፖርት አጣሪው በስልጣኑ መሰረት አጣርቶ ያቀረቡ ስለመሆኑ በማረጋገጥ ያጸደቀው የአሁን ተጠሪ ይዞታ እንዲለቅና የሰብል ግምት እንዲከፍል የተሰጠው ውሳኔ በአግባቡ አለመሆኑን አመልካች አቤቱታቸውን
የይርጋ ጊዜ ያሳልፈው ያቀረቡት በመሆኑ የእናታቸውን የውርስ ድርሻ የመጠየቅ መብታቸው የተጠበቀ ነው ሲል የስር ፍርድ ቤቱን ውሳኔ ሽሯል። የአሁኑ የሰበር አቤቱታ የቀረበው የስር የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ውሳኔ በመቃወም ለማስለወጥ ነው። የአመልካች የሰበር አቤቱታ ተመርምሮ ለሰበር ሰሚ ችሎት እንዲቀርብ በመደረጉ ግራ ቀኙ የጽሁፍ ክርክር ተለዋውጠዋል። የአመልካች የሰበር አቤቱታ አንኳር ነጥቦች ለክርክሩ ምክንያት የሆነውን የመሬት ይዞታ በእጃቸው ገብቶ የነበረ ስለመሆኑ የወራሾች ድርሻ የተከፋፈለ ነው፣ ለአመልካች የሚደርሳቸው በላይ እንዳልተሰጣቸው በመግለጽ የስር ጠቅላይ ፍርድ ቤት ውሳኔ እንዲሻር የሚጠይቅ ነው። ተጠሪ በበኩላቸው የማጣራት ስራው ወራሾች ባልተሳተፉበት ሁኔታ እንደተከናወነ፣ አጣሪዎቹ በህግ ስልጣን ያልተሰጣቸው ስለመሆኑ፣ በይዞታው እየተጠቀሙ ያሉት ተጠሪ ስለመሆናቸው በመግለጽ የስር ፍርድ ቤቶች ውሳኔ እንዲጸና አመልክተዋል። የመልስም አቅርበናል። ይህ ሰበር ችሎት ሰሚ ችሎት የውርስ አጣሪዎች ሪፖርት ነው ተብሎ በስር ፍርድ ቤቶች በመዝገብ ቁጥር 27882 ቀርቦ የተመዘገበ ቃለ ጉባኤ የግራ ቀኙን አከራካሪዎች በማስቀረብ ተመልክቷል። የጉዳዩ አመጣጥ አጠር ባለመልኩ ከላይ የተገለጸ ሲሆን ይህ ችሎትን በጽሁፍ ያደረጉት ክርክር ለሰበር አቤቱታ መነሻ ከሆነው ውሳኔና አግባብነት ካላቸው ድንጋጌዎች ጋር በማገናዘብ ጉዳዩን የሚከተለው መልኩ መርምሮታል። እንደመረመረውም የዚህ ችሎት እልባት የሚያሻው አብይ ነጥብ የስር ጠቅላይ ፍርድ ቤት ግራ ቀኙን እያከራከረ ያለው የውርስ ንብረት በአግባቡ ተጣርቶ የተወሰነ አይደለም በማለት የስር ወረዳ እና ከፍተኛ ፍርድ ቤት ውሳኔና ትዕዛዝ መሻሩ በህጉ አግባብ ነው ወይስ አይደለም የሚል ሆኖ አግኝተናል። ከክርክሩ ሂደት መገንዘብ የተቻለው የአሁኑ አመልካች ባቀረቡት ክስ በውርስ አጣሪዎች ድርሻቸው ተለይቶ ከታወቀ በኋላ የአሁኑ ተጠሪ ከህግ ውጭ በመያዝ እየተጠቀመበት መሆኑን በመግለጽ ተጠሪ ይዞታውን እንዲለቁ እንዲሁም የሰብል ግምት 4000 ብር እንዲከፈላቸው ዳኝነት መጠየቃቸውን ነው። ተጠሪ ጉዳዩ በይርጋ እንደሚታገድ ከአሁን በፊት በፍርድ ያለቀ ጉዳይ ስለመሆኑ እንዲሁም የወራሾች ድርሻ በህጉ አግባብ አለመሆኑን መከራከራቸውን ተመልክተናል። አመልካች የውርስ ሀብት ለወራሾች በአግባቡ ተከፋፍሏል ይበሉ እንጂ በስር ፍርድ ቤት በመዝገብ ቁጥር 282 ተመዘገበ የተባለው የውርስ አጣሪዎች ሪፖርት ወራሾች እነማን እንደሆኑ፣ የአውራሾቻቸው የሚንቀሳቀስና የማይንቀሳቀስ ንብረት ምን እንደሆነ፣ እያንዳንዷ ወራሽ የሚደርሰው የሀብት መጠን ምን ያህል እንደሆነ በግልጽና በማያሻማ መልኩ ያስቀመጠ ስለመሆኑ ሰነዱ አያሳይም። በስር ፍርድ ቤት የውርስ አጣሪዎች የተባሉ ሽማግሌዎችም ወራሾች በማጣራት ሂደት እንዲሳተፉ ማስታወቂያ ጥሪ አድርገን ነበር ያሉ ቢሆንም በእርግጥ ከአመልካች ውጭ ያሉ ወራሾች በህጉ አግባብ ጥሪ ተደርጎላቸው ውርስ እንዲጣራ አውቀው በዳኝነት የቀረቡ ስለመሆኑ በፍሬ ነገር ደረጃ የተረጋገጠ ጉዳይ አይደለም። በመሰረቱ ውርስ የሚጣራው በወራሾች ሲሆን ስምምነት ከሌለ ወይም ሌላ ህግ ምክንያት ካለ አጣሪዎች በፍርድ ቤት እንደሚሰየሙ ከፍትሐ ብሔር ህግ ቁጥር 946 እና 950 ድንጋጌዎች መሰረት ይዘት የምንረዳው ነው። የውርስ ሀብት ማጣራት በህጉ አግባብ ከተከናወነም ወራሾች ድርሻቸውን የመጠየቅ መብት ያላቸው ስለመሆኑ በፍትሐ ብሔር ህግ ቁጥር 1062 ተመልክቷል። የክፍፍል ስርዓቱም በወራሾች ስምምነት ሊሆን እንደሚችል በውርስ ክፍፍል ጊዜ ያልተወከለ ወራሽ ካለም በፍርድ ቤት እንደሚጸድቅ በፍትሐ ብሔር ህግ ቁጥር 1079 እና 80 ተደንግጓል። የውርስ ሀብት የክፍፍል መርህም በአይነት እንደሚሆን ንብረቱን በአይነት ለመከፋፈል ባልተቻለበት ሁኔታ በማቻቻል ህጋዊ መፍትሄ እንደሚያገኝ የፍትሐ ብሔር ህግ ቁጥር 1086 እና 1087 ድንጋጌ ያስገነዝቡናል። በተያዘው ጉዳይ የስር ወረዳ ፍርድ ቤት አቀረበ ያለውን የውርስ አጣሪዎች ቃለ ጉባኤ ከማድረጉ በፊት በእርግጥ የውርስ ሀብት የማጣራት ህጋዊ ሂደት ተከትሎ ወራሾችና የውርስ ሀብት በአግባቡ የተካሄደ መሆኑን የማረጋገጥ ኃላፊነት ነበረበት። ከዚህ አንጻር የስር ወረዳ ፍርድ ቤት የሟቾች የውርስ ሀብት ምን እንደሆነ፣ ወራሾች እነማን እንደሆኑና ድርሻቸው በህጉ አግባብ በመለየት ስለመወሰኑ መዝገቡ አያሳይም። እንዲህ ከሆነ ደግሞ የክልል ፍርድ ቤት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የውርስ ሀብት በህጉ አግባብ ተጣርቶ የተወሰነ አይደለም በማለት የወረዳውን ውሳኔና የዞኑ ከፍተኛ ፍርድ ቤት ትዕዛዝ ውድቅ ማድረጉ በህጉ አግባብ ነው ብለናል።
ምክንያቱም የወረዳው ፍርድ ቤት ወራሾችና የውርስ ሀብት አግባቡ በመለየት ውሳኔ አልሰጠም። በዚህ ረገድ የተፈጸመ መሰረታዊ የህግ ስህተት የለም። የስር ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አመልካች የውርስ ሀብት ድርሻቸውን ከሰው የመጠየቅ መብታቸውን የጠበቀ ስለመሆኑ የውሳኔው ግልባጭ ያስረዳል። ይሁንና አመልካች የውርስ ሀብት ድርሻቸውን ለመጠየቅ ክስ እንዳቀረቡ መዝገቡ ስለሚያሳይ አመልካች ሌላ ክስ ማቅረብ ሳይጠበቅባቸው አለኝ የሚሉትን ድርሻ በህጉ አግባብ ክሳቸውን እንዳያሻሽሉ በማድረግ እና ተገቢ ዳኝነት በመክፈል በስር መዝገብ ቁጥር 46789 ክርክራቸውን የመቀጠል መብታቸው ሊነፈግ አይገባም። በዚህ ረገድ የስር ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አመልካች አዲስ ክስ እንዲያቀርቡ በሚጋብዝ አግባብ መወሰኑ ከፍትሐ ብሔር ስነ ስርዓት ህጉ ዓላማ አንጻር ሲታይ ተገቢ አይደለም ብለናል። በእነዚህ ሁሉ ምክንያቶች የስር ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የስር ወረዳ ፍትሐ ፍርድ ቤት ወራሾችና የውርስ ሀብት በመለየት ውሳኔ አልሰጠም በማለት የውርስ አጣሪ ሪፖርት ውድቅ ማድረጉ በአግባብ ሆኖ አመልካች አዲስ ክስ እንዲያቀርብ በመፍቀድ የሰጠው የውሳኔ ክፍል ግን ሊሻሻል የሚገባ ሆኖ አግኝተናል። በዚህም ተከታዩን ወስነናል። ውሳኔ 1 የኦሮሚያ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መዝገብ ቁጥር 1858 2007 ዓ.ም በዋለው ችሎት የወልመራ ወረዳ ፍርድ ቤት በመዝገብ ቁጥር 46789 2006 ዓ.ም የሰጠው ፍርድ የአዲስ አበባ ዙሪያ ኦሮሚያ ልዩ ዞን ከፍተኛ ፍርድ ቤት በመዝገብ ቁጥር 7226 2006 ዓ.ም የሰጠው ትዕዛዝ በመሻር የሰጠው ፍርድ ተሻሽሏል። 2 የውርስ አጣሪዎች ሪፖርት ወራሾችና የውርስ ሀብት አግባቡ ተለይቶ ያላስቀመጠ ነው ተብሎ ውድቅ መደረጉ በህጉ አግባብ ነው ብለናል። ሶስት አመልካች ሌላ ክስ ማቅረብ ሳይጠበቅባቸው ድርሻ አለኝ ካሉ በህጉ አግባብ ክሳቸውን አሻሽለውና ተገቢ ዳኝነት ከፍለው ክርክሩን የመቀጠል መብታቸው የተጠበቀ ነው ብለን ወሰነናል። የወልመራ ወረዳ ፍርድ ቤት የመዝገብ ቁጥር 46789 በመክፈት የውርስ ሀብት ክርክር ከቀረበ በህጉ አግባብ ለማጣራት ተገቢ ህጋዊ ውሳኔ እንዲሰጥበት በፍትሐ ብሔር ስነ ስርዓት ህግ ቁጥር 343/1 መሰረቱ መልሰንለታል። ይጻፍ። 4 የዚህ ፍርድ ቤት ክርክር ያስከተለው ወጪና ኪሳራ ግራ ቀኙ ይቻቻሉ ብለናል። 5 መዝገብ ወደ መዝገብ ቤት ይመለስ። የማይነበብ የ5 ዳኞች ፊርማ አለበት።